for the electrolysis of molten KCl potassium chloride write a balanced equation for the anode reaction cathode reaction overall reaction ምላለ molten potassium chloride KCl ላለ KCl ማለት potassium positive molten ከሆነ negative ልብ በሉ molten ማለት ይሄ ፈሳሽ እስኪሆን ድረስ ፖታሺየም ክሎራይዱ ፈሳሽ እስኪሆን ድረስ በሂት ማድረግ ነው ሞልተን ሲሆን ስለዚህ የሚኖረው ከታይንና አናየን ከታይን ፖታሺየም ነው አናየን ደግሞ ክሎራይድ አይን ነው ፖታሺየም ክሎራይድ እነዚህ ናቸው የሚኖሩት H2O አይኖርም ለምን ሞልተን በሆነበት ጊዜ ራሱ ቀልጦ ስለሆነ ያ አዮኒክ ኮምፓውንዱ aqueous ከሆነ ነው H2O የሚኖረው aqueous ሶሉሽን ማለት በውሃ ማሟሟት ነው እሱ ሶልቨንቱ ዋተር ሆኖ ብዙ ጊዜ ዋተር ነው ይሄኛውስ ቀልጦ ነው ስለዚህ H2O የለበትም ማለት ነው ውስጡ ላይ ሶ ያሉት አዮኖች ፖታሺየም እና ክሎሪን ናቸው ሶ አኖድ ይኖራል ፖዚቲቭ ካቶድ ኔጌቲቭ ይኖራል አኖድ ካቶድ ስለዚህ ወደ ካቶዱ የሚመጣው ማን ነው ማለት ነው ፖዚቲቭሊ ቻርጅድ የሆኑት ፖታሺየም ወደ ካቶዱ ይመጣል ስለዚህ ፖታሺየም ሲመጣ ካቶድ ላይ የሚሆነው ሪአክሽኖችን ስናይ ፖታሺየም ፕላስ ነው ምን ይፈልጋል አንድ ኤሌክትሮን ይፈልጋል ፖታሺየም ስለዚህ ያችን ኤሌክትሮን ይወስዳል ፕላስ ኤሌክትሮን ምን ይሆናል ፖታሺየም ፍሪ ይሆናል ወይንም ፖታሺየም በኤሌመንታል ፎርም ይሆናል አኖዱ ላይ የሚሆነው ሪአክሽን ወደ አኖዱ ደግሞ የሚመጡት እነማን ናቸው ኔጌቲቭሊ ቻርጅድ የሆኑት ክሎሪኖች ናቸው ሶ ክሎሪን ኔጌቲቭ ነው ኤሌክትሮን ይለቃል ኤሌክትሮን ሲለቅ ክሎሪን ኤሌመንታል ፎርም ይሆናል ፕላስ ሪሊዝ ያደርገው ኤሌክትሮን ግን ክሎሪን Cl2 ነው የሚሆነው በኔቸር የሚገኘው በዚህ በ2 ስለሆነ ሞለኪውል ሆነ ሶ Cl2 ባላንስ ተማረግ እዚህ 2 ስለሆነ ይሄኛው ክሎሪን አንድ ነው ሁለት እናደርገዋል ሁለት ክሎሪን ደግሞ ሁለት ኤሌክትሮን ነው የሚለቀው ኦቨርኦል ሪአክሽኑን ለመስራት እዚህ ሁለት ኤሌክትሮን እዚህም ተመሳሳይ ሁለት ኤሌክትሮን ነው መሆን ያለበት እዚህ ሁለት ከሆነ ደግሞ ከሁለት ኤሌክትሮን የሚቀበለው ሁለት ፖታሺየም ነው እዚህ ሁለት ፖታሺየም ስለሆነ እዚህም ሁለት እናደርጋለን ካቶድ ላይ አኖድ ላይ የሚካሄዱት ሪአክሽኖች ይሄንን ይመስላሉ ሶ ካቶድ ላይ ምንድነው ከፕላስ ወደ 0 ነው ሪዳክሽን ነው ካቶድ ላይ አኖድ ላይ ደግሞ ከኔጌቲቭ ወደ 0 ምን ኦክሲዴሽን ኦቨርኦል ሪአክሽኑ ምን ይመስላል 2k ፖታሺየም ፕላስ አለ 2 ክሎሪን ፕላስ 2 ክሎሪን አለ እዚህ ያለው ሁለት ኤሌክትሮን ከዚህ ጋር ይጠፋል እዚህ በውጤት በኩል 2 ፖታሺየም ፕላስ እዚህ Cl2 ጋስ ይሄ ይሆናል ማለት ነው ውጤቱ እሺ ሶስተኛ why are hydrogen and chloride ions discharged in preference to sodium and hydroxide ions in concentrated sodium chloride solution concentrated sodium chloride solution በሚሆንበት ጊዜ ሶሉሽኑ sodium chloride concentrated ሲሆን ያው የሶዲየም ክሎራይድ ሶዲየም ክሎሪን ፖዚቲቭ እና ኔጌቲቭ ያሉት እነዚህ ናቸው aqueous ከሆነ H2O ከH2O ሃይድሮጅን አየን ሃይድሮክሳይድ አየን ፖዚቲቭ እና ኔጌቲቭ ይኖራሉ ሶ ወደ ፖዚቲቭ ወደ አኖዱ ወደ ካቶዱ ማን ይመጣል ወደ አኖዱ ኔጌቲቮቹ ክሎሪን እና ሃይድሮክሳይድ ነው የሚመጡት ክሎሪን አየን ሃይድሮክሳይድ አየን ከሁለቱ ማን ይመረጣል ነው ከሁለቱ ማን ይመረጣል ከተባለ ክሎሪን ነው ለምን ኮንሰንትሬትድ ነው መመረጥ ያለበት ሃይድሮክሳይድ ነው በሪአክቲቪቲ ሲሪስ ወይንም በአክቲቪቲ ሲሪስ ሲታይ አነስ የሚለው ሃይድሮክሳይድ አነስ ወይንም ቶሎ ዲስቻርጅ የሚሆን ግን ኮንሰንትሬሽኑ ከፍ ስላለ የክሎሪኑ ኮንሰንትሬሽን ከፍ ስለሚል ማን ይመረጣል ማለት ነው ክሎሪን ይመረጣል ለዛ ነው ክሎሪን የሚመረጠው በፖዚቲቭ ደግሞ ከሶዲየም እና ከሃይድሮጅኑ ነው
የሚመረጠው ቀላል ስለሆነ ማለት ነው። ሶ ወደ ካቶዱ የሚሄዱት ሶዲየም እንዲሁም ሃይድሮጅን ናቸው። ከሁለቱ ሃይድሮጅን ቶሎ ዲስቻርጅ ለመሆን ቀላል ስለሆነ ሃይድሮጅን ይመረጣል ከሶዲየም ይልቅ። እሺ ኤሌክትሮላይሲስ is defined as a process of decomposing ionic compounds into their elements by passing a direct electric current through the compound in an aqueous solution። ምን ማለት ነው ኤሌክትሮላይሲስ ማለት? ኤሌክትሮላይሲስ ማለት aqueous solution በሆነ አዮኒክ ኮምፓውንድ ውስጥ ምን ኤሌክትሪክ ሲቲን በማስተላለፍ ካቶድ እና አኖድ ጨምሮ ያ ማለት ካቶድ አኖድ ጨምሮ ኤሌክትሪክ ሲቲ ያው ባትሪ አለ በማስተላለፍ ወደ ውስጡ በማስተላለፍ እዛ ጋር ያሉት አናይን ሊሆን ይችላል ካታይን ሊሆን ይችላል አናይን ሊሆን ይችላል እነዛን ምን ማድረግ ነው እነዛን ዲኮምፖዝ ማድረግ ነው ዲኮምፖዝ ወደ ምን ወደ ኤሌመንታል ፎርማቸው ክሎሪን ከሆነ ክሎሪን ጋስ ሆኖ ይለቀቃል ሶዲየምም እንደዛው ይቀየራል ማለት ነው ኤሌክትሮንን በመውሰድ በኤሌመንታል ፎርሙ ይቀመጣል ሶ ኤሌክትሪክ ካረንትን በዛ በአዮኒክ ኮምፓውንድ ውስጥ በማሳለፍ ኤኩዌስ በሆነ ሶሉሽን ውስጥ በማሳለፍ ምን ማድረግ ነው ዲኮምፖዝ ማድረግ ነው in the process of electrolysis there is an interchange of ions and atoms due to the addition or removal of electrons from external circuit ያው ኤሌክትሮን ነው አይደል ከውጪ ሰርኪዩት የሚገባው ወይንም ከባትሪ ኤሌክትሮን በየት በኩል በካቶዱ በኔጌቲቭ በኩሉ ኤሌክትሮን ሲገባ ያንን ኤሌክትሮን እዚህ ጋር ካቶድ ላይ የሚጣበቀው አናይን ጌን ያደርጋል ከታይን ደግሞ ከአኖዱ ጋር የሚጣበቀው ሉዝ ያደርጋል በዚህ ጊዜ ምን የአይኖች መቀያየር የአይኖች ኢንተርቼንጅ ይመጣል አንዱ ቻርጅ ይቀበላል አንዱ ይሰጣል so interchange of ions አለ ማለት ነው basically on passing current cations move to the cathode ያወራነው ነው cations ወይንም ባለ ፖዚቲቭ አዮኖቹ ወደ ካቶድ ወደ ባለ ኔጌቲቭ አዮን ኤሌክትሮዱ ይሄዳሉ ከዛ ሄደው take electrons from the cathode ከካቶዱ ምን ይወስዳሉ ኤሌክትሮንን ይወስዳሉ አሁን በተባለው መሰረት ማለት ነው aqueous solution አለ እሺ ሶዲየም እና ክሎሪንን እንውሰድ በዚህ ጊዜ ፖዚቲቭ አለ ኔጌቲቭ አለ ወደ ኔጌቲቭ የሚሄደው ፖዚቲቭ ለምሳሌ ሶዲየም ሄደን ነበር ሶዲየም ወደ ፖዚቲቭ ይሄዳል በዚህ ሰርኪዩት አለ የተገጠመ ባትሪ ያለው ሶ ይሄ ኔጌቲቭ የሚያመለክተው ኔጌቲቭ ሳይዱን የባትሪው ይሄ ፖዚቲቭ ደግሞ በፖዚቲቭ በኩል ሶ ኤሌክትሮን በዚህ ይመጣል ማለት ነው ኤሌክትሮን ወዴት ወደ ካቶዱ ይገባል ወደ ካቶዱ ሲገባ ሶዲየም አየን የነበረው ኤሌክትሮን ተቀብሎ ሶዲየም ይሆናል ስለዚህ ይሄ ከታየኑ ካቶድ ላይ ተገጥሞ ኤሌክትሮን ይቀበላል and discharge to the neutral atom ኤሌክትሮኑን ከተቀበለ በኋላ ምን ይሆናል ኒውትራል አተም ይሆናል ሶዲየም አየን የነበረው ኒውትራል ሶዲየም ይሆናል ዲስቻርጅ ይለቀቃል ኒውትራሉ the neutral atom if solid is deposited on the cathode and if gas move upwards አሁን ኒውትራል የሆነው አተም ሶሊድ ከሆነ እዛው ፈሳሽ ውስጥ ይቀመጣል ይሄ ተለቀቀው ጋስ ከሆነ ደግሞ ይወጣል ለምሳሌ ክሎሪን እዚህ ጋር መጥቶ ሲገባ ምኑ አናየኑ አኖድ ላይ መጥቶ ሲገባ ምን ያደርጋል ኤሌክትሮንን ሉዝ ያደርጋል ክሎሪን ሆኖ ኤሌክትሮንን ሉዝ ያደርጋል ክሎሪን ምንድነው ጋስ ይወጣል ከዛ ከሶሉሽን ውስጥ ጋስ ሆኖ ሊወጣ ይችላል ጋስ ከሆነ ሶሉሽኑን ትቶ ይወጣል ሶሊድ ከሆነ ደግሞ ያ ፍሪ ሆኖ ወይንም ዲስቻርጅ የሚደረገው ኒውትራል አተም ሶሊድ ከሆነ እዛ ውስጥ ይቀራል this is a reduction process and the cation is reduced at the cathode ካቶድ ላይ የሚካሄደው ሪአክሽን ሪዳክሽን ነው ሪዲዩስድ ነው የሚሆነው ለምን ቻርጁ መጀመሪያ እንደነበረው ይቀንሳል ወደ ዜሮ ከፖዚቲቭ ወደ ዜሮ ሲቀንስ ምን ሪዲዩስድ የሆነ ነው ሪዳክሽን ሪአክሽን
at the same time anions give up their extra electron to the anode and it is oxidized to neutral atoms at anode አሁንም ያየነው አኖድ ላይ ደግሞ ክሎሪንን ተመልከቱ ኔጌቲቭ ነው ከዛ ክሎሪን ወደ ዜሮ ምን ሆነ ከኔጌቲቭ ወደ ዜሮ ኦክሲዴሽን ነምበሩ ጨመረ ኦክሲዳይዝድ ሆነ እንላለን ምንድነው ኤሌክትሮኑን ጊቭ አፕ አድርጎ ነው ወይንም ኤሌክትሮንን ሰጥቶ ነው ኦክሲዳይዝድ እየሆነ ያለው አኖድ ላይ የሚካሄደው ሪአክሽን ይሄ ነው ከዛ እሱ ኒውትራል ይሆናል ማለት ነው ኤሌክትሮኑን ለቆ electrons released by the anions travel across the electrical circuit and reach the cathode completing the circuit ስለዚህ ኤሌክትሮን ወጣ ከምን ከአናየኑ ወይንም ከኔጌቲቭ አየኑ ኤሌክትሮን ይወጣው ወዴት ይሄዳል በዚህ ሽቦ ይገባል ይሄዳል ወዴት ወደዚህኛው ወደ ካቶድ ይመጣል ማለት ነው ሶ ሰርኪዩቱን ምን ያደርጉታል ፉል ያደርጉታል ሶ ክሎዝድ ሰርኪዩት በዚህ ጊዜ ኤሌክትሪክሲቲ ተላለፈ እንላለን ሰርኪዩቱን ምን ስለሚያደርጉት ኮምፕሊት ስለሚያደርጉት ኤሌክትሮን ምን ትራቭል ያደርጋል በዛ በኤሌክትሪክ ሰርኪዩት ከዛ ወደ ካቶዱ ይሄዳል ሰርኪዩቱን ፉል ያደርጉታል electrolysis involves a simultaneous oxidation reaction at anode and reduction reaction at cathode ስለዚህ ኤሌክትሮላይሲስ ይካሄድ ኦክሲዴሽኑ ምን ላይ አኖድ ላይ ኦክሲዴሽኑ ይካሄዳል ወይንም ፖዚቲቭ ሳይድ ላይ አኖድ ላይ ኦክሲዴሽን ነው የሚካሄደው በካቶዱ ደግሞ ሪዳክሽን ነው የሚካሄደው እንዳየነው ማለት ነው ያ ኤሌመንት ሪዲዩስድ ነው የሚሆነው በዚህኛው በኩል ደግሞ ኦክሲዳይዝድ ነው የሚሆነው during electrolysis the free ions furnished by the electrolyte are migrated toward oppositely charged electrons and are discharged under their electric potential ያው ፍሪ አዮኖች ወደ ተቃራኒ ኤሌክትሮዶቹ ሄደው ዲስቻርጅ እንደሚሆኑ እስካሁን ያወራነው that means ካታየንስ ወዴት ነው የሚሄዱት toward ካቶድ ከዛ ካቶድ ላይ ሄደው ካታየኖቹ ሪዲዩስድ ይሆናሉ አናዮኖቹ ደግሞ ወዴት ማይግሬት አድርገው ወደ አኖድ ማይግሬት አድርገው ኦክሲዳይዝድ ይሆናሉ የሚካሄደው ሪአክሽን ይሄ ነው electrolysis of concentrated sodium chloride solution or brine solution concentrated የሆነ sodium chloride solution ወይንም brine solution አለ sodium chloride ያ ማለት አየኖቹ ሶዲየም አየን ክሎሪን አየን ሶዲየም አየን ክሎሪን አየን ሶዲየም አየን እንደዚህ ናቸው ማለት ነው ሶዲየም እና ክሎሪን አየኖች ናቸው ያሉት ሌላ ያው ኤኩዌስ ሶሉሽን ስለሆነ H2O አለ ያ ማለት ሃይድሮጅን አየን ሃይድሮክሳይድ አየን ሃይድሮጅን አየን ያው ብዙ ቁጥር ያላቸው ናቸው ያሉት ለምሳሌ የክል ንጻፍ እሺ ምን አለ ፖዚቲቭ አኖድ ኔጌቲቭ ኤሌክትሮድ ደግሞ ካቶድ እነዚህ ላይ ኤሌክትሪክ ሽቦ ይታሰራል ባትሪ ያለ መሃል ላይ ስለዚህ ኤሌክትሮን ፍላው ያደርጋል ማለት ነው ኤሌክትሮን በዚህ ወደ ካቶዱ ይገባል በዚህ ፍላው ያደርጋል ሶ ካቶዱ ላይ ምን አይነት ሪአክሽን ይካሄዳል ካቶድ ላይ የሚካሄደው ሪአክሽን ካቶዱ ላይ ማን ነው የሚሄደው ሁለት ፖዚቲቮች ናቸው የሚሉታ ሶዲየም አለ ሃይድሮጅን አለ ሶዲየም ሃይድሮጅን ማን ይመረጣል ከሁለቱ ያው ዊክ ማለት ቶሎ ዲስቻርጅ የሚሆነው በዲስቻርጅ በሪአክቲቭ ሲሪስ ላይ ታች ያለው ነው ላይክ አለ የሚመረጠው ሶዲየም እዚህ ነው ያለው ሃይድሮጅን እዚህ ነው ያለው ስለዚህ ኢዝ ኦፍ ዲስቻርጁ የሚከፍ የሚለው ወይንም ቶሎ ለመለቀቅ የሚቀርበው ሃይድሮጅን ነው ማለት ነው ካሉት ከሁለቱ አይኖች ስለዚህ ሃይድሮጅን ይመረጣል ስለዚህ ካቶድ ላይ የሚሆነው ሃይድሮጅን አየን አለ ሃይድሮጅን አየን ምን ማድረግ ነው የሚፈልገው ኤሌክትሮንን መቀበል ነው የሚፈልገው ፕላስ ኤሌክትሮን gives ሃይድሮጅን ጋስ ሲሆን H2 ነው የሚሆነው ሶ ይሄንን ቱ ለማድረግ ይሄም ቱ መሆን አለበት ሁለት ሃይድሮጅን ስለሆነ ሁለት ሃይድሮጅን ደግሞ ስንት ኤሌክትሮን ሁለት ኤሌክትሮን ነው የሚቀበለው ካቶድ ሪአክሽኑ ይሄን ይመስላል ምን አይነት ሪአክሽን ነው ሃይድሮጅን ፕላስ ከነበረበት ወደ ዜሮ ምን ሪዳክሽን ሪአክሽን ነው
አኖድ ላይ የሚካሄደውን ሪያክሽን ደግሞ እኔ አኖድ ላይ ፖዚቲቭ ላይ የሚመጡት ኔጌቲቮች ክሎሪን አለ፣ ሃይድሮክሳይድ ከክሎሪን አይን ከሃይድሮክሳይድ አይን ማን ይመረጣል? በኢዝ ኦፍ ዲስቻርጅ ከሆነ ከታች ያለው ማን ነው? ሃይድሮክሳይድ ነው። ከሃይድሮክሳይድ እና ከማን ከክሎሪን ታች ያለው ሃይድሮክሳይድ ነው። ክሎሪን እዚህ ላይ ነው ያለው። ስለዚህ ማን ይለቀቃል? በዛ ከሆነ ሃይድሮክሳይድ ነው እዚህ ካቶድ ሪያክሽኑ ላይ የሚሆነው ማለት አኖድ ሪያክሽኑ ላይ የሚሆነው እና ነገር ግን እዚህ ጋር ኮንሰንትሬትድ ሶዲየም ክሎራይድ እያለ ስለሆነ የክሎራይድ መጠኑ ይበዛል ከሃይድሮክሳይዱ ይልቅ። ስለዚህ ክሎሪኑ ነው ማለት ነው ይሄ አኖዱ የሚቀበለው። ኮንሰንትሬትድ ሲል እዚህ ጋር አናየኑ ላይ ቼንጅ ይኖራል። ከታየኑን ተውትና ከታየኑ እንደነበረ ነው የሚሆነው። አናየኑ ላይ ቼንጅ ይኖራል። አናየኑ ላይ የኮንሰንትሬትዱ መጠን ስለሚበዛ በኢዝ ኦፍ ዲስቻርጅ ሳይሆን የምናየው በዚህ ጊዜ በኮንሰንትሬትድ። ስለዚህ ክሎሪን አየን ምንድነው የሚያደርገው? ይለቃል ምን? ኤሌክትሮን። ክሎሪን ፍሪ ክሎሪን ይሆንና ኤሌክትሮን ይለቃል። ፍሪ ኤሌክትሮን ሲሆን ሁለት ክሎሪን ነው የሚሆነው። ሁለት ክሎሪን ደግሞ እዚህ አንድ ነው፣ ሁለት እንዲሆን ሁለት እናደርጋለን። ሁለት ክሎሪን ሁለት ኤሌክትሮን ይለቃል። ይሄ አኖድ ሪያክሽኑ ነው። ምን አይነት? ከኔጌቲቭ ወደ ዜሮ ኦክሲዳይዝ አድርጓል። ኦክሲዴሽን ሪያክሽን ነው። ኦቨርኦል ሪያክሽኑ ምን ይሆናል? ኦቨርኦል ሪያክሽን ድምር ነው አይደል የሚሆነው። መጀመሪያ እዚህ የኤሌክትሮን ብዛት እኩል መሆኑን እናያለን። በዚህና በዚህ ያለው እኩል ነው። ስለዚህ እኩል ከሆኑ ይጠፋሉ። እዚህ 2 ሃይድሮጅን አለ፣ 2 ሃይድሮጅን አየን ፕላስ እዚህ 2 ክሎሪን አለ። በሪአክታንት ሳይድ ያለውን በሪአክታንት ጊቭስ በፕሮዳክት እዚህ ሃይድሮጂን ጋስ ሲደመር እዚህ ክሎሪን ጋስ። ሃይድሮጂን ጋስ እና ክሎሪን ጋስ ነው ውጤቶቹ የሚሆኑት ማለት ነው። ተመልከቱ። ካቶድ ሪአክሽን ይሄው ሃይድሮጂን ጋስ ውጤት ሆኖ ይወጣል። አኖድ ሪአክሽን ይሄው ክሎሪን ጋስ ይወጣል። ኦቨርኦል ሪአክሽን ይሄው በስዕልም በምታዩበት ጊዜ ይሄው። ኤሌክትሮዶቹ ልብ በሉ ምን የተጠቀምነው ኢነርት ኤሌክትሮድ ነው። ኢነርት ኤሌክትሮድ ሲሆን ወይንም ብዙም ሪአክቲቭ ያልሆነ እንደነ ግራፋይት አይነት ኤሌክትሮድ ስንጠቀም እንደዚህ ነው። ሃይድሮጂን ጋስ ለቆ ይወጣል፣ ክሎሪን ጋስ ለቆ ይወጣል። ያንን ጋስ መያዝ ብንችል ክሎሪን ወደ አረንጓዴ ከለር የሚያደላ ከለር ይኖረዋል። ሃይድሮጂንም መያዝ ብንችል እንይዘዋለን፣ በአንድ ኮንቴነር እናስቀምጣለን። እሺ ኮንሰንትሬትዱን አየን። አሁን ደግሞ ኤሌክትሮላይሲስ ኦፍ ዳይሉት ሶዲየም ክሎራይድ ሲሆን ምንድነው ልዩነቱ? ዳይሉት በሚሆንበት ጊዜ ሶዲየም ክሎራይዱ ያው ከታይንና አናዮኖች የሚሆኑት ሶዲየም ክሎሪን ተመሳሳይ ሶዲየም ክሎራይድ ናቸው። ያው ዋተር ስላለ H2O ስላለ ሃይድሮጅን አየን ሃይድሮክሳይድ አየንም ይኖራሉ። ኤሌክትሮዶቹ አሉ፣ ፖዚቲቭ አኖድ፣ ኔጌቲቭ ካቶድ፣ አኖድ ካቶድ። ስለዚህ አሁን ወደ ካቶዱ ምኖች ናቸው የሚመጡት? ፖዚቲቮቹ። ፖዚቲቭ ሶዲየም አለ፣ ሃይድሮጂን አየን አለ። ማን ይመረጣል? ያው በኢዝ ኦፍ ዲስቻርጅ ሶዲየም ታች ያለው ሶዲየም ስለሆነ ማለት ሃይድሮጂን ስለሆነ ካቶዱ ላይ ተመሳሳይ ሃይድሮጂን ነው የሚሆነው። ስለዚህ ካቶድ ላይ የሚካሄደው ሪአክሽን ሃይድሮጂን አየን ምን ኤሌክትሮን ይቀበላል። ከዛ ምን ይሆናል? H2 ሲለቀቅ ሃይድሮጂን ጋስ ሆኖ ይወጣል። H2 ከሆነ እዚህ ጋር ሃይድሮጂን አንድ ነው፣ ሁለት እንዲሆን ሁለት እንሰጣለን። ሁለት ሃይድሮጂን ደግሞ ሁለት ኤሌክትሮን ነው የሚፈልገው፣ 2 ኤሌክትሮን እንላለን። እሺ ካቶድ ሪአክሽኑ ይሄን ይመስላል። ወደ አኖዱ ደግሞ ስንመጣ አኖድ ፖዚቲቭ ላይ ኔጌቲቮቹ ነው አይደል የሚመጡት? ኔጌቲቭ ክሎሪን አለ፣ ሃይድሮክሳይድ ክሎሪን አየን፣ ክሎራይድ አየን፣ ሃይድሮክሳይድ አየን። ከሁለቱ ማን ይመረጣል? ልብ በሉ ዳይሉት ነው። ዳይሉት ከሆነ በምንድን ነው የሚታየው? ኢዝ ኦፍ ዲስቻርጅ ነው። ዲስቻርጅ ለመሆን ታች ያለው ከክሎሪን እና ሃይድሮክሳይድ ነው። ስለዚህ ሃይድሮክሳይድ ነው ዲስቻርጅ የሚሆነው በዚህ ጊዜ። አኖድ ላይ የሚካሄደው ሪአክሽን ሃይድሮክሳይድ አየን አለ። ሃይድሮክሳይድ አየን ምንድን ነው የሚያደርገው? ኤሌክትሮን ነው የሚለቀው።
ኦክሲጅን ይለቀቃል ነው ከሃይድሮክሳይድ ኦክሲጅን ኦቱ ሆኖ ይለቀቃል ፕላስ ኤሌክትሮንም ይለቀቃል። ግን አሁን ደግሞ ኦክሲጅን እዚህ ሃይድሮጅን አለ። ስለዚህ ያችን ሃይድሮጅን ለማግኘት እዚህ ምን እንጨምራለን? ዋተር H2O። እዚህ ሁለት ሃይድሮጅን ነው፣ እዚህ አንድ ሃይድሮጅን ነው። ኦክሲጅንን ስናይ እዚህ ሁለት ነው፣ እዚህ አንድ 3 ኦክሲጅን፣ በዚህ በኩል ግን አንድ ኦክሲጅን። ስለዚህ ባላንስድ እንዲሆን ምን እናርግ? ቼን ዋተርን 2 ብናረጋት 2H2O ብናረግ 4 ኦክሲጅን ይሆናል። እዚህ ሁለት እዚህ ሁለት 4 ኦክሲጅን። ይሄም 4 ኦክሲጅን እንዲሆን 4 ኦክሲጅን ሃይድሮጅን 2 ጊዜ 2 4 ሃይድሮጅን፣ እዚህም 4 ሃይድሮጅን ይሆናል። ባላንስድ ይሆናል። ሶ ቻርጆችን ስናይ እዚህ ኔጌቲቭ ነው፣ 4 ኔጌቲቭ 4 ኔጌቲቭ ቻርጅ አለ ማለት ነው። እዚህስ አንድ ኔጌቲቭ ቻርጅ ነው። ስለዚህ እዚህ 4 እንዲሆን ኤሌክትሮንን ምን ማድረግ አለብን? 4 ኤሌክትሮን ማድረግ አለብን። አኖድ ላይ ያለው ኦክሲዴሽን ሪአክሽን ይሄንን ይመስላል። አሁን ኦቨርኦል ሪአክሽን ለመስራት ለመደመር ካቶዱና አኖዱን ነው የምንደምረው። እዚህ ያለው ኤሌክትሮን ከዚህ ጋር እኩል መሆን አለበት። ሶ እኩል እንዲሆን ምን እናድርግ? እዚህ 2 ነው፣ እዚህ 4 ነው። ይሄን ሙሉ በ2 እናብዛ። በ2 እናበዛ 2 times 2 4 ሃይድሮጅን አየን ፕላስ 2 times 2 4 ኤሌክትሮን አየን gives us 2H2 ይሆናል። ስለዚህ ምን ይሆናል? 4 እንደፈለግነው ሆነ። ያ 4 በዚህ 4 ኤሌክትሮን ይጠፋል። ኦቨርኦል ሪአክሽኑን ስንሰራ መደመር ነው። እዚህ 4 ሃይድሮጅን አየን አለ ፕላስ እዚህ 4 ሃይድሮክሳይድ አየን አለ gives us እዚህ 2H2 አለ 2H2 ጋስ ነው ፕላስ እዚህ ኦክሲጅን ጋስ አለ O2 አለ። ከዛ እዚህ ስንት አለ? 2H2 አለ ፕላስ 2H2O። እዚህ 4 ሃይድሮጅን እና ሃይድሮክሳይድ ዋተር ነው አይደል የሚፈጥሩት? ስለዚህ 4 ዋተር ይሆናል ማለት ነው። 4 ሃይድሮጅን 4 ሃይድሮክሳይድ 4 ዋተር gives us 4 ዋተር ደግሞ እዚህ 2 አለ። ስለዚህ ይሄን 2 ሲያጠፋ እዚህ 2 ሲቀነስ 2H2 ይሆናል። 2H2 gives us 2H2 ፕላስ O2 ይሆናል ማለት ነው። ኦቨርኦል ሪአክሽኑ ይሄንን ይመስላል። ሃይድሮጅን ጋስ ነው፣ ኦክሲጅንም ጋስ ነው፣ H2O ሊኩዊድ ነው። ኦቨርኦል ሪአክሽን የምን የዳይሉት ሶዲየም ክሎራይድ ሶሉሽን ኦቨርኦል ሪአክሽን ይሄንን ይመስላል። ኤሌክትሮላይሲስ ኦፍ ዳይሉት ሰልፈሪክ አሲድ። ሰልፈሪክ አሲድ H2SO4 ነው። ሶ የሚኖሩት አየኖች ሃይድሮጅን አየን፣ ሰልፌት 2- ነው፣ ሃይድሮጅን ሰልፌት 2- H2O ካለ ደግሞ ሃይድሮጅን አየን፣ ሃይድሮክሳይድ አየን ነው የሚኖሩት። ሶ ምን ይኖራል? ፖዚቲቭ አኖድ፣ ኔጌቲቭ ካቶድ ይኖራል፣ ኤሌክትሪክ ሰርኪዩት ይኖራል ማለት ነው። ወደ ካቶዱ የሚመጡት እነማን ናቸው? ወደ ኔጌቲቭ የሚመጡት ፖዚቲቮቹ ሃይድሮጅን አየን፣ ሃይድሮጅን ነው ብቻ ያለው። ስለዚህ ሪአክሽኑ ምን ይሆናል? ካቶድ ላይ ሃይድሮጅን አየን ፕላስ ሃይድሮጅን አየን ምን ይቀበላል? ኤሌክትሮን ይቀበላል። ከዛ ምን ይሆናል? ሃይድሮጅን ፍሪ ጋስ ይሆናል። ሶ 2 ሃይድሮጅን ስለሆነ እዚህ ባላንስ እንዲሆን 2 ኤሌክትሮን 2 እንሰጣለን። ይሄ ሪዳክሽን ሪአክሽን ነው። ፖዚቲቭ ላይ ደግሞ እነማን ይመጣሉ? ኔጌቲቭሊ ቻርጅድ የሆኑት እና ሃይድሮክሳይድ አየን፣ ሰልፌት አየን። ከሃይድሮክሳይድ እና ከሰልፌት ማን ነው ኢዝ ኦፍ ዲስቻርጁ ላው የሆነው? ሃይድሮክሳይድ ታች ነው፣ ሰልፌት ላይ ነው። ሶ ሃይድሮክሳይዱ ነው ማለት ነው ዲስቻርጅድ የሚሆነው። ሶ አኖድ ሪአክሽኑ ሃይድሮክሳይድ አየን ኤሌክትሮንን ይለቃል። ምን ኦክሲጅን ይለቀቃል ፕላስ ኤሌክትሮን ይለቀቃል። እሺ ኦክሲጅን እዚህ ሃይድሮጅን አለ። ያችን ሃይድሮጅን ለማግኘት እዚህ H2O እንጨምራለን። እዚህ 2 ሃይድሮጅን አለ፣ እዚህ 1 ሃይድሮጅን አለ፣ እዚህ 3 ኦክሲጅን አለ። እሺ ይሄን 2H2 አድርገን በዚህ በኩል 4 ኦክሲጅን ይኖራል፣ 2 2። ስለዚህ ይሄም 4 ኦክሲጅን እንዲሆን 4 እናደርጋለን።
4 ኦክሲጅን 4 ኔጌቲቭ 4 ኤሌክትሮን ማለት ነው። በሌፍት በኩል 4 ኤሌክትሮን ከሆነ እዚህም በራይት በኩል 4 ኤሌክትሮን ይኖራል። አሁን ባላንስ ሆነ ማለት ነው። እሺ እዚህ ጋር 4 ኤሌክትሮን ካለ እዚህም ደግሞ እቺ 4 መሆን አለባት። 4 እንድትሆን ይሄን ሙሉ በሁለት እናበዛለን። ምን ይሆናል? 2 times 2 4 ሃይድሮጅን አየን 2 times 2 ኤሌክትሮን ፕላስ 4 ኤሌክትሮን አየን gives us 2 times H2 2H2 ይሆናል። አሁን እቺ 4 ኤሌክትሮን በዚህ ትጠፋለች። ኦቨርኦል ሪአክሽኑ ምን ይሆናል? 4 ሃይድሮጅን አየን አለ ፕላስ እዚህ ጋር 4 ሃይድሮክሳይድ አየን አለ gives us እዚህ H2 2H2 አለ ፕላስ እዚህ O2 አለ ፕላስ እዚህ 2H2O አለ 2H2O ይሄ 4 H2O ይሆናል። ይሄን ያየነው ነው አይደል? እዚህ 2H2O አለ 2 ሲቀነስ ከዚህ 2 ሲቀነስ 2H2O ይሆናል። gives us 2H2 ፕላስ O2 ይሄ ኦቨርኦል ሪአክሽኑ ነው የሚሆነው። የዳሊዩስ ሰልፈሪክ አሲድ አኖድ ኦክሲዴሽን ሪአክሽን ይሄን አለ። ካቶድ ሪዳክሽን ሪአክሽን ይሄ አለ። ኦቨርኦል ሪአክሽን እንደዚህ ይመጣል። ኤሌክትሮላይሲስ ኦፍ ኮፐር ሰልፌት ዩዚንግ ኢነርት ኤሌክትሮድስ የኮፐር ሰልፌትም ምን ይመጣል? እንደዚህ ኮፐር ሰልፌት አለ። ኮፐር ሰልፌት CuSO4 ነው። ስለዚህ ያሉትን ከታዮኖች አናዮኖች CuSO4 Cu 2 ፕላስ ነው። SO4 2 ማይነስ ነው። እሺ H2O ካለ ዋተር ካለ ሃይድሮጅን አየን አለ ሃይድሮክሳይድ አየን አለ። አኖዶች ካቶድ ፖዚቲቭ ኔጌቲቭ። ወደ ኔጌቲቭ ማን ይሳባል? ሃይድሮጅን ኮፐር። ከሃይድሮጅን እና ከኮፐር ማን ይመረጣል? ኢዝ ኦፍ ዲስቻርጁ ከታች አለው ከሃይድሮጅን እና ከኮፐር። ኮፐር ተመልከቱ ከሃይድሮጅን በታች ነው ያለው። ስለዚህ ኮፐር ነው የሚመረጠው ማለት ነው። በዚህ ኬስ ከታች ያለው የሚያንሰው በካቶድ በኩል በኔጌቲቭ በኩል ኮፐር ተመረጠ። ስለዚህ ካቶድ ሪአክሽኑ ምን ይሆናል? ኮፐር 2 ፕላስ ይሄ ኤሌክትሮን ይቀበላል። ስንት? 2 ፕላስ ስለሆነ 2 ኤሌክትሮን ይቀበላል። ሲቀበል ምን ይሆናል? ኮፐር ይሆናል። ይሄ 2 ኤሌክትሮን ሲቀበል ኮፐር ሆነ። እሺ እዚህ ጋር ደግሞ ወደ ፖዚቲቭ ማን ሃይድሮክሳይድ እንዲሁም ሰልፌት አለ። ከሃይድሮክሳይድ እና ከሰልፌት ማን ይመረጣል? ሃይድሮክሳይድ ነው ታች ያለው። አኖድ ሪአክሽኑ ሃይድሮክሳይድ። የሃይድሮክሳይድን ያየነው ነው። ኦክሲጅን ነው የሚለቀቀው ኤሌክትሮን። እዚህ ጋር ሃይድሮጅንን ባላንስ ለማድረግ H2 እንጨምራለን። አሁን ይሄን ባላንስ ለማድረግ 2H2 እዚህ 4 ሃይድሮክሳይድ ይሆናል። እዚህ 4 ኤሌክትሮን ይሆናል። ኦቨርኦሉን ለመስራት እዚህ 4 ኤሌክትሮን እዚህ ካቶዱ ላይ 2 ኤሌክትሮን ነው ያለው። ስለዚህ ምን እናደርጋለን? በሁለት እናበዛለን። ካቶድ ሪአክሽኑ 2 ኮፐር 2 ፕላስ ሲደመር 2 ጊዜ 2 4 ኤሌክትሮን gives us 2 ኮፐር 2 ኮፐር ይሆናል። ይሄ ካቶድ ሪአክሽኑ አሁን መደመር ነው። እዚህ 4 ኤሌክትሮን በዚህ ይጠፋል። ስለዚህ ኦቨርኦሉ 2 ኮፐር 2 ፕላስ ሲደመር 4 ሃይድሮክሳይድ አለ gives us እዚህ 2 ኮፐር አለ እዚህ ኦክሲጅን አለ እዚህ 2H2O አለ። ስለዚህ ኦቨርኦል ሪአክሽኑ ይሄን ይመስላል ማለት ነው። እሺ ስለዚህ ሶሉሽኑ ውስጥ ምን ይቀራል? ኮፐር ወጣ አይደል? ኮፐር እንዲወጣ ኦክሲጅን እንዲወጣ H2O እንዲወጣ ኮፐር ወደዚህ ወደ ፖዚቲቭ የመጣው ሃይድሮክሳይዱ ነው። ሰልፌቱ እዛው ሶሉሽን ውስጥ ይቀራል። ሰልፌት እንዲሁም ወደ
ኔጌቲቭ የመጣው ደግሞ ኮፐር ነው። ስለዚህ እዚህ ሃይድሮጅን ይቀራል። ያ ሃይድሮጅን ከሰልፌት ጋር H2SO4 አሲዱ ይቀራል ማለት ነው። እዚህ ሶሉሽን ውስጥ አሲድ የሚቀረው አሲዲክ ሶሉሽን ይሆናል። H2SO4 ፎርምድ ይሆናል እዛ የቀረው ፈሳሹ። ሰልፈሪክ አሲድንም ለማምረት ይጠቅማል ማለት ነው። ይሄ ስቴፕ ይሄ ፕሮሰስ ሰልፈሪክ አሲድንም ለማምረት የሚጠቅም ነው። ኤሌክትሮላይሲስ ኦፍ ኮፐር ሰልፌት ሶሉሽን ዩዚንግ ኮፐር ኤሌክትሮድስ። ኮፐር ሰልፌት ኮፐር ኤሌክትሮዶችን በመጠቀም እዚህ ጋር ኤሌክትሮዶቹ ኢነርት ኤሌክትሮዶችን ስንጠቀም የሚመጣውን ውጤት አይተናል። የሚሰጠንን ውጤት መጨረሻ ላይ የዛ ሶሉሽን ውስጥ የሚቀረውንም አይተናል። አሁን ግን ኮፐር ኤሌክትሮዶችን ብንጠቀም ያው በዚህ ጊዜ የሚቀየረው ምንድነው? ኮፐር ሰልፌት ነው ያሉት ኮፐር 2+ ሰልፌት አለ 2- እና H2O ካለ ከH2O ሃይድሮጅን አየን ሃይድሮክሳይድ አየን አለ። በዚህ ጊዜ ያሉት ኤሌክትሮዶች ፖዚቲቭ ኔጌቲቭ ምንድናቸው? ኮፐር ኤሌክትሮዶች ናቸው። እነዚህ ደግሞ አክቲቭ ናቸው። አክቲቭ የሆኑ ኤሌክትሮዶች ኢነርት ሳይሆኑ አክቲቭ ናቸው። አክቲቭ ከሆኑ ደግሞ ሪአክሽኑ ላይ ለውጥ ያመጣሉ ማለት ነው። ራሳቸው ሪአክሽን ውስጥ እንደሚገቡ ነው ያየነው። እና the use of copper electrodes illustrate how copper is refined industrially። ይሄ ፕሮሰስ ኮፐር ራሱ እንዴት ኢንዱስትሪያሊ ሪፋይን እንደሚሆን ኮፐር ኤሌክትሮዶችን ስንጠቀም ኮፐር እንዴት ኤክስትራክት እንደሚሆን በኢንዱስትሪው ኮፐር እንዴት እንደሚመረት የሚያሳይ ነውና ኢነርት ኤሌክትሮዶችን ክሊን በሆኑ ኮፐር ፕሌቶች ተክተን ነው እና እነዚህ ዲፍረንት የሆነ አኖድ ሪአክሽን ነው የሚሰጡት። በዚህ ሪአክሽን ጊዜ ምንድነው የሚሆነው? አሁን መጀመሪያ ወደ ፖዚቲቭ ይመጣል ተብሎ የሚጠበቀው ኔጌቲቭ ሰልፌት ሃይድሮክሳይድ ነው አይደል? ያ መሆን ትቶ ይሄ ኮፐር አኖዱ ራሱ ምን መሆን ይችላል? ዲኮምፖዝ መሆን ይጀምራል ወይንም ዲዞልቭ ያደርጋል። ይሄ ኮፐር አኖዱ ዲዞልቭ ያደርጋል። ስለዚህ ኮፐር ከነበረበት አኖድ ላይ የሚካሄደው አኖድ ይሄ ነው፣ ካቶድ ይሄ ነው። አኖድ ላይ የሚካሄደው ሪአክሽን ኮፐር ከነበረበት ኮፐር ሶሊድ ከነበረበት ምን ይሆናል? ዲኮምፖዝ ያደርጋል። ዜሮ ቻርጁ ዜሮ ከነበረበት ዲኮምፖዝ ሲያደርግ ኮፐር አየን ይሆናል። ከዛ ኤሌክትሮን +2 ኤሌክትሮን ይለቃል ማለት ነው። ኮፐር አየን እና ኤሌክትሮንን ይለቃል። ኮፐር 2 ኤሌክትሮን ስለለቀቀ ነው ኮፐር 2+ ይሆናል። ስለዚህ ከዚህ የተለቀቀው ኮፐር ደግሞ እየሄደ እዚህ ላይ ይጣበቃል፣ እዚህ ካቶዱ ላይ። ስለዚህ ካቶድ ላይ የሚሆነው ሪአክሽን ምንድነው? ካቶዱ ላይ እየመጣ ይጣበቃል። ምን? እዚህ የተለቀቀው ኮፐር አየን። ስለዚህ ያ ኮፐር አየን እዚህ ካቶዱ ላይ ሲመጣ ካቶዱ ላይ ያለውን ኤሌክትሮን እየተቀበለ ፕላስ ኮፐር አውቶ አየን ከሆነ 2 ኤሌክትሮን ይቀበላል። ከዛ ጊቭሳስ ምን ይሆናል? እየተቀበለ ኮፐር ይሆናል ማለት ነው። ኦቨርኦል ሪአክሽኑ ድምሩ ምንድነው የሚሆነው? እዚህ ኮፐር ሶሊድ አለ፣ ኮፐር ሶሊድ ፕላስ እዚህ ኮፐር 2+ አለ። እዚህ ያለው 2 በዚህ 2 ይጠፋል። ውጤቱ ምን ይሆናል? ኮፐር 2+ ፕላስ ኮፐር ይሆናል ማለት ነው። እንዲህ አይነት ሪአክሽን ነው የሚሆነው። እዚህ እንደምናየው አኖዱና ካቶድ ሪአክሽኑ ይሄ ነው። During this electrolysis the mass gained of copper at the cathode is equal to the mass loss at anode። በዚህ ጊዜ ምንድነው የሚሆነው? ከዚህ ይሄ አኖዱ ሉዝ የሚሆነው የኮፐር ክብደት እዚህ መጥቶ ከሚጣበቀው ኮፐር ጋር ተመሳሳይ ነው። ክብደቱ እየመጣ ይጣበቃል። ይሄ ነው ማለት ነው የሚሆነው በኤሌክትሮዱን ኮፐር ኤሌክትሮድ በምናደርግበት ጊዜ። ኤክሰርሳይዝ 2.5 ላይ for electrolysis of dilute sodium hydroxide solution write the balanced chemical equation for the reduction half reaction and oxidation half reaction። ሶዲየም ሃይድሮክሳይድ ምን እየሆነ ነው? ኤሌክትሮላይሲስ ውስጥ እየገባ ነው። ሶዲየም ሃይድሮክሳይድ ያሉት አየኖቹ ምንድን ናቸው? ሶዲየም አየን
ሃይድሮክሳይድ አየን ናቸው፣ ፖዚቲቭ እና ኔጌቲቭ። H2O አለበት። ከH2O ሃይድሮጂን አየን፣ ሃይድሮክሳይድ አየን ይኖራሉ፣ ፖዚቲቭ እና ኔጌቲቭ። ሶ ኤሌክትሮዶቹ በሚገቡበት ጊዜ ፖዚቲቭ ኔጌቲቭ፣ ወደ ፖዚቲቭ ማን ይመጣል? ኔጌቲቮቹ። ኔጌቲቭ ሃይድሮክሳይድ ነው። ሶ አንዱን ሃይድሮክሳይድ ወደ አኖድ የሚመጣው ሃይድሮክሳይድ ነው ማለት ነው። ሃይድሮክሳይድ። ሶ አኖድ ላይ ያለውን ሪአክሽን ምን እንላለን? ሃይድሮክሳይድ ሲመጣ ያለውን አይተናል። ኦክሲጅን ነው። ከዛ ዚ ፕላስ ኤሌክትሮን ነው፣ ፕላስ 2H2O ነው። ባላንስ ለማድረግ 4 ሃይድሮክሳይድ ይሆናል፣ 4 ኤሌክትሮን ይሆናል ማለት ነው። ከዛ ካቶድ ሪአክሽን ላይ ወደ ካቶድ ወደ ኔጌቲቭ የሚመጡት ፖዚቲቮቹ ሶዲየም አለ፣ ሃይድሮጂን። ከሶዲየም እና ከሃይድሮጂን ማን ይመረጣል? ሃይድሮጂኑ ነው የሚመረጠው። ኢዝ ኦፍ ዲስቻርጁ ሃይ ስለሆነ። ስለዚህ ሃይድሮጂን ምን ያደርጋል? አንድ ኤሌክትሮን ሲቀበል H2 ይሆናል። ከላይኛው ጋር ዘሴም ለማድረግ እዚህ 4 ኤሌክትሮን ነው አይደል ያለው። ስለዚህ እዚህ 4 ኤሌክትሮን ይቀበላል እንላለን። 4 ኤሌክትሮን የሚቀበለው 4 ሃይድሮጂን 4 ሃይድሮጂን ከሆነ እዚህ ጋር 2 ሃይድሮጂን 4 እንዲሆን 2 እናደርጋለን። ባላንስድ ሆነ። አኖድ እና ካቶድ ሪአክሽኑ ይሄን ይመስላል። ኦቨርኦል ሪአክሽኑን መደመር ነው። እዚህ 4 ሃይድሮጂን አለ፣ 4 ሃይድሮጂን አየን ፕላስ እዚህ 4 ሃይድሮክሳይድ አለ። እዚህ 4 ኤሌክትሮን በ4 ኤሌክትሮን ይጠፋል። ስለዚህ ጊቭሳስ እዚህ ኦክሲጅን፣ እዚህ 2H2 ፕላስ 2H2 ፕላስ እዚህ 2H2O እዚህ 2 ዋተር እዚህ 4 H2O ነው የሚሆነው። ከአራቱ ሁለቱ ሲጠፋ 2H2 ይሆናል በዚህ በኩል። ጊቭሳስ እዚህ 2H2 አለ ፕላስ እዚህ O2 አለ። ኦቨርኦል ሪአክሽኑ ይሄ ይሆናል። ይሄ ጋስ፣ ይሄ ሊኩዊድ። ባላንስድ ኦቨርኦል ሴል ሪአክሽኑንም አንድ ላይ መጻፍ ቻለን ማለት ነው። እሺ ሁለተኛ ላይ what happens to the concentration of dilute sulfuric acid solution after electrolysis? ኤሌክትሮላይሲስ ውስጥ ከገባ በኋላ H2SO4 ምን ይሆናል? dilute sulfuric acid ኦቨርኦል ሪአክሽኑ ምንድነው? 2H2 ፕላስ O2 ነው የሚሆነው። ሰልፈሪክ አሲድ ከሰልፈሪክ አሲዱ ካቶዱ ላይ የሚወሰደው ማን ነው? ሃይድሮጅን ነው። አኖዱ ላይ ደግሞ ሃይድሮክሳይድ ከሰልፌት እና ሃይድሮክሳይድ። ያ ማለት ሰልፈሪክ አሲድ ሲባል ሃይድሮጅን አየን አለ፣ ሰልፌት አየን አለ። ከዛ ከዋተር ደግሞ ሃይድሮጅን አየን፣ ሃይድሮክሳይድ አየን አለ። ሶ ወደ አኖድ ወደ ካቶድ ማን ነው የሚሄደው? ወደ አኖድ ከፖዚቲቮቹ ሃይድሮጅን ስለሆነ ሃይድሮጅን ይሄዳል። ወደ ካቶድ ከሰልፌት እና ሃይድሮክሳይዱ ይሄዳል። ስለዚህ እዚህ ማን ይቀራል ማለት ነው? ሰልፌት ሃይድሮጅን። ስለዚህ ሰልፌት ሃይድሮጅን ሲቀር ሃይድሮጅን ሰልፌት ወይንም ሃይድሮክሎሪክ አሲድ ይቀራል። ስለዚህ ኮንሰንትሬሽኑ ምን ይላል? ከፍ ይላል። ዋተሩ ምን እየሆነ ስለሆነ ዋተር ኤሌክትሮላይዝድ እየሆነ ስለሆነ በሪአክሽኑ ውስጥ ላይ ጭራሽ የሰልፈሪክ አሲድ መጠን ኢንክሪዝ ያደርጋል። ሶ ከፍ ይላል። does the concentration of copper sulfate increase, decrease or remain the same after electrolysis of copper sulfate using inert electrodes? ኢነርት ኤሌክትሮዶችን ተጠቅመን ኮፐር ሰልፌትን ኤሌክትሮላይዝ ስናደርግ ምንድነው የመጣለን ውጤት? ኮፐር ሰልፌት ምን አለ? ኮፐር 2 ፕላስ አለ፣ ሰልፌት 2 ማይነስ አለ። ከዋተር ደግሞ ሃይድሮጅን አየን አለ፣ ሃይድሮክሳይድ አየን አለ። ፖዚቲቭ ኔጌቲቭ። ወደ ፖዚቲቭ የሄደው ማን ነው? ከሰልፌት እና ከሃይድሮክሳይድ ነው። ወደ ኔጌቲቭ የሄደው ከሃይድሮጅን እና ከኮፐር ነው። ስለዚህ እዚህ ታች ማን ቀረ? ሃይድሮጅን ቀረ። እዚህ ጋስ ማን ቀረ? ሰልፌት ቀረ። ስለዚህ ኮፐር ሰልፌቱ ምን ይሆናል ነው? ኮፐር ሰልፌት የነበረው እዚህ ሃይድሮጅን ሰልፌት፣ ኮፐር ሰልፌቱ ይቀንሳል ከዛ ሶሉሽን ውስጥ። ለምን? ወደ ሪአክሽኑ እየገባ ስለሆነ ኮፐር ወደዛ ሄደ።
ስለዚህ ኮፐር ሰልፌት መሆኑን ትቶ ጭራሽ H2SO4 ሰልፈሪክ አሲድ ነው የተመረተው ማለት ነው። እና የኮፐር ሰልፌቱ ኮንሰንትሬሽን ምን ይሆናል? ዲክሪዝ ነው የሚያደርገው፣ ይቀንሳል ካለበት